እማዬ ስልኩን አጥፍቶ ጠፋ። የት ነው ያለው? ብሩክ ቤት ይኖራል እንዴ? የለም። እንዴት አወቅ? በቃሽ። ተገፍተሩ ስለሄድኩ አኩርፎኝ ነው ቁርስ ሳይበላ ወጣው። እኔ እኮ ሌላ ቀን ብዬ ነው እንጂ እንዴት እንደምወደው ቢያውቅ እንዳያደርግም ነበር። ደግሞ ሽማግሌ ሳይልክ አልሰጥም። ማታ ገፍተሩ ስለወጣው ግን ቀረ ብሎታል። ቆይ እንደውም ሲመጣ ቤቱን ፏ አድርጌ ይቅርታ ጠይቀዋለሁ። ደግሞ ዛሬ ማታ ካለኝ እምቢ አልለውም። ሆ ደግሞ አልፈለገችኝም ማለት ነው ብሎ ልብ ወደ ሌላ ሴት እንዳይ እዴ ዳጥሾ አማን ነው አለለ። እንዴት ነሽ? ፓፓ እንዴት ነው የሚያማረብሽ? ቀሚስ ነው በጣም ነው የሚያምርብሽ። አረ ሞጌራፋ አታሽኮርመኝ። የምሬን እኮ ነው። እንዴት ነው ታዲያ አዲሱ ፋሚሊ? አዲሱ ፋሚሊ ደስ ይላሉ። ግን እቺ አቢጌል ነው ምናምን የሚሏት አዛ ነው ያደረገችኝ። አዛ ናታንና ውሃ ግን በጣም ነው ደስ የሚሉት። አይ አሪፍ ነው። ተስማምተሽ መኖር አለብሽ። መስማማት ነው የሚያዋጣው። እንግዲህ እስኪ እየሞከርኩ ነው። እኔ የምለው ሞጌ ብሩክ አንተ ጋር አልመጣማ? ኧረ አልመጣም። ሲጀምር አንቺን ሳይነግርሽ እንዴት ነው ጋር ይመጣል? ምን አውቃለሁ። እንደምንሄድ ተነጋግረን ነበር። ስልኩን አጥፍቶ ጠፋ። ያው ደፍሮ አይኔን ማየት አልፈለግ ይሆናል። አዎ እሱማ በጣም ነው የፈራው። ሽም ነው ያዘው። በጣም ፈርቷል። ስለዚህ በቃ አንቺና እኔን ሞክር አይደል? ምን ከዝና ጋር ለጸብ እየጋበዝከኝ ነው አይደል? እየጋበዝኩሽ ነው እንጂ ሰው ቁርጥ በርገር ምናምን ይጋብዛን፣ አንተ ጸብ ትጋብዘኛለህ እንዴ? እኔ ወንድምሽ አይደለም? ሉላስ እህትሽ አይደለች እንዴ? ሞጌ አሁን እኮ እኔ ሙሉ ሰኩኛለሁ። እህቶችን ቤተሰቦችን አግኝቻለሁ እኮ። አሁን እኔ እንደ አዲስ ፈሪውኛለሁ። መሞት አልፈልግም ሞጌ። እኔ ሞጌ ማዋጣ አይመስለኝም። አሁን አትሞችም ዳጣ፣ አትሞችም። ከሞትኩም እኔው ራሴ ነኝ የምሞተው። አንቺ ብቻ አንዳንድ ነገሮች እንድታግዢኝ ነው። አራለው አያሳስቡ። ግን ያለ ቡራ ከባድ ነው። ብንጠብቀው ይሻላል። ስልኩን ከከፈተ ችግር የለው። ግን የሆነ ችግር ያጋጠመው ይመስለኛል። ለማንኛውም እሱ እስከሚመጣ ድረስ እኛ አንዳንድ ነገሮችን እያደረግን እንጠብቀው። ግድ ነው። ቅድስትዬ ግን ዛሬ ምን ሆነሽ ነው? ምን ሆንኩብሽ ምሳሌ? አንዳንድ ጊዜ ደስ ይልሻል፣ አንዳንድ ጊዜ ደግሞ ትተኛለሽ። ምሳሌ አሙኝ እኮ ነው። ሐኪም ቤት ልሰድሽ? በቃ ትንሽ ትንሽ ተይቴ ምሳሌ። እኔ ውጭ ሀገር ካልሆነ ህመሜ የሚድን አይደለም። ተነሽ በቃ እንሄዳለን። እንደውም በአውሮፕላን እያልን እንሄዳለን። ነይ ተነሽ እንሂድ። ሞገስ ሉላን ይዞ ብሩክ ቤት መጥቷል። ብሩክና የቅድስት ግንኙነት ይፋ ሆነ። በቅርብ ሰርግም እንደሚያደርጉ እንደዚሁም ደግሞ የሰርጉንም ቀን ብሩክ አሳውቋል። ሞገስም ሉላን ብሩክ ቤት የሚያቆያት እስከ መቼ እንደሆነና ወዴትም እንደሚሄዱ ከብሩክ ጋር ተወያይተዋል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። እንግዲህ ካሳለፍነው ፓርት ላይ ያየነው ሞገስና ዳጣ ሉላን ይዘው ለማምለጥ ሲሞክሩ የዝና የሆነ ሰው እንደዚሁም ደግሞ ዳጣ ወደ ምግብ ቤት ጋብዛው ምግቡን ሳትከፍል የወጣችው እንደዚሁም ሳይፈልግ ተገዶ የበላውን ምግብ ከፍሎ የወጣው ሰው ፊት ለፊት ስላገኛቸው ነበር። ይሁን እንጂ ልጁ ሊይዛቸው እንዳልቻለን የተመለከትነው። ብሩክ ቤት አልነበረም በወቅቱ። ለብሩክ ነበረ ቶሎ የተደወለለት። ብሩክም ወደ ቤት ይዛቸው ራይድ ይዛችሁ ወደ ቤት በፍጥነት ነው በማለት ነበር የነገራቸው። ከዛም በኋላ ሞገስና ዳጣ ብሩክ ቤት አቅራቢያ ማህሌትና ዝናን አይተዋቸው ስለነበር ሞገስም ያንን በማስታወስ በፍጹም ወደ እናንተ ቤት ይዣት ልመጣ አልችልም በማለት ይናገራል። ምን ነው ሞጌ እስካሁን እኔን ይቅርታ አላደረክልኝም ማለት ነው? እኔን አታምነኝም ማለት ነው? በማለት ብሩክ ይናገራል። አይ እንደዛ አይደለም ብሩክ፣ እንደዛ አይደለም እውነታው በማለት ሞገስ ይናገራል። ከዛም በኋላ ብሩክ ታዲያ ምንድነው እውነታው በማለት ይጠይቀዋል። ጧት ወደ እናንተ ቤት መተን ነበር። ከዛ በኋላ ማህሌትና ዝናን እዛ ነው ያገኘናቸው። እየተከታተሉን ነበር።
እንደዚሁም ደግሞ ቤትህን አቅራቢያውን እየተከታተሉ ነው። ስለዚህ እዛ ካመጣኋት ሉላን ያገኙብኛል፣ ይገሉብኛል በማለት ሉላን ሊወስዱብኝ ይችላሉ የሚል ንግግር ነበር የተናገረው። ምንም አታስብ፣ እኔ ቤት በኩል እንደምትመጡ እነግርሃለሁ። እቤት ከገባችሁ በኋላ ማንም መጥቶ አይነካችሁም በማለት ነበር ብሩክ የተናገረው። ብሩክም ቅድስትን ለማስደሰት አንዳንድ ሰፕራይዝ ይዤላት እመጣለሁ ብሎ ስላሰበ እቤት አልነበረም። ከዛም በኋላ ሞገስና ዳጣ ሉላ ወደ ቤት በመግባት እንዳለባቸው ከዛም በኋላ ብሩክም ለቅድስት ያሰበውን አንዳንድ ነገር ይዞ በፍጥነት ነበረ። ልክ እነ ሞገስ ወደ ቤት ገብተው ቁጭ እንዳሉ ነበር ቶሎ ብሩክ የደረሰው። ብሩክም በጣም ደስተኛ ሆኖ እነሱን በሰላም ወደ ቤት በመመለሳቸው ከአሁን በኋላ እዚህ ቤት መጥቶ ምንም ሊያደርጋችሁ እንደማይችል እኔ ነግራችኋለሁ በማለት ይናገራል። በዚሁ አጋጣሚ በብሩክና በሞገስ መካከል ይቅርታ ተደራርገው ፍቅር ነበረ ሳሎኑ ደምቆ የነበረው። ከዛ በኋላ ቅድስት ምሳ ታቀርባለች። ቅድስት በሰላም በመምጣታቸው በጣም ደስተኛ ሆናለች። ዳጣ የለመደችውን ጥያቄ ለቅድስት አቅርባ ነበር። እንዴት ነው? ምን አዲስ አለ? ንገሪኝ በማለት ሁሉ ቅድስትን አንዳንድ ነገር ስታናዳት ነበር። ከዛም በኋላ ከምሳ ግብዣው በኋላ በዛው በቤት ውስጥ በተካሄደው ማለት ነው ከምሳ ግብዣ በኋላ ዳጣ ምን ያህል መስዋዕትነት እንደከፈለች እንዴት ከዛ ቤት ማምለጥ እንደቻሉ ይናገራሉ። በተለይ ሞገስ ስለ ዳጣ አሁን ላይ ሉላ አብራን ልትገኝ የቻለችው ከፈጣሪ በታች ዳጣ መስዋዕትነት ከፍላ ነው በማለት ይናገራል። ብሩክም ምን አደረገች ደግሞ ይችኮ አትቻልም በማለት ይስቃሉ። ከዛም በኋላ ዳጣ መታ የራሷን አስተያየት ትሰጣለች። አረባከህ ሞጌ በጣም ከባድ ነገር እኮ ነው ያደረግነው። ይሁን እንጂ በጣም ደስ ብሎኛል። እኮ ቀሚሱ ስንቴ ጣለኝ መሰለ በማለት ዳጣ በፍርሃት ስትንቀጠቀጥ ወድቃ ነበር እና እሱንም አንስታ እንደዚሁም ደግሞ ስለ ምግብ ቤቱም ምግብ ቤት የዝና ሰው ይኖራል ብላ ያሰበችውን ሰው ወደ ምግብ ቤት ከወሰደች በኋላ ምግቡ ቶሎ እንዳይመጣ አድርጋ አረባካችሁ በፈጠራችሁ ቶሎ ይዛችሁ ነው እያለች ስታስመስል መቆየቷን ሁሉ እንደዚሁም ደግሞ ሰውየው ምግቡ ከመጣለት በኋላ ሳህኑ ላይ ያለውን ምግብ ለመጨረሽ 2 ሰከንድ አልፈጀበትም ብላ ትነግራቸዋለች። እንዴት በዛ ፍጥነት ይህን ሁሉ እንዳደረገች በጣም ተገርመው በዳጣ ችሎታም እየሳቁ ነበር። የዳጣ ትወና እነሱን ብቻ አይደለም ተመልካችን ሁሉ የሚያስደስትና በጣም ደስ የምትል ልጅ ናት። እንደዚህ አድርጋ በሞገስና በሉላ መካከል የነበረውን እንደዚሁም ደግሞ ከዝና ከበባ ውስጥ ለመውጣት ችለዋል። ይህን ሁሉ አንስተው ሲጫወቱ ከቆዩ በኋላ ብሩክ ይቆምና የምነግራችሁ ነገር አለኝ በማለት ይናገራል። ብሩክም ከዛ ሁሉ ጨዋታ በኋላ ፊት ለፊታቸው በመቆም የምነግራችሁ ነገር አለኝ በማለት እጁን እያጣጠፈ ቆሞ ሲቅለሰለስ ዳጣ መጀመሪያውኑ ብሩክ ሲነሳና እንደዚሁም ደግሞ የምነግራችሁ ነገር አለኝ ሲል ዳጣ ውስጡ አውቆ ነበር። ነገር ግን ሞገስ ይህ በዚህ ፍጥነት ይህ የቅድስትና የብሩክ ጥምረት በፍጥነት በዚህ አክል ይሆናል ብሎ አላሰበም ነበር እና ምናልባትም ቆሞ ይቅርታ ሊጠይቀኝ ይሆናል ብሎ በማሰብ ገና ብሩክ ንግግሩን ሳይጨርስ አረ ምንም ችግር የለውም ብሎ ሊያቅፈው ሁሉ ሲል ምን መሰላችሁ ብሩክ በቅድስትና በሱ መካከል ያለውን ነገር ይጀምራል። ቅድስትም ለምሳሌ ምን ያህል መስዋዕትነት የከፈለ ሴት እንደሆነችና እንደዚሁም ደግሞ ቅድስት ብቻዋን እያለች እንደ ዘበት ከ6 ዓመት በላይ ቆየች። ከአሁን በኋላ እሷም የራሷ ህይወት ያስፈልጋታል። እንደምታውቁት እኔ ደግሞ ብቻዬን ያለሁት። ስለዚህ በዚህ አማካኝነት ቅድስት የምሳሌ እናት የኔም ባል እንድትሆን ፈልጊያለሁ በማለት ይነግራቸዋል። ደስታቸው ላይ ደስታ በመጨመር ቤቱ በጭፈራና በጭብጨባ እንደዚሁም ደግሞ ሁለታቸውም ተነስተው አንዳቸው ሌላቸውን ሲያቅፉና ደስታቸውን ሲገላለጹ ነበር ያየነው። እውነት ለመናገር በቅድስትና በብሩክ መካከል ባለው ግንኙነት በተለይ ደግሞ ምሳሌም ተጠቃሚ ናት ብዬ ነው ማስበው። ምክንያቱም ካሁን በፊት ምሳሌ በማህሌት አማካኝነት ምን አይነት የጤና ችግሮች እንደደረሱባት እንደዚሁም ደግሞ የጤና ሁኔታዋ ምክንያት በማድረግ የጤና ሁኔታዋ ላይ ይበልጥ በፍጥነት የጤና ሁኔታዋ እንዲዛባና ቀሪ ተስፋ እንዳይኖራት ተጨማሪ መድኃኒቶችን ስትሰጣት ነበር። ነገር ግን የሰውን ህይወት መቁረጥ የሚችለው ፈጣሪ እንጂ በማህሌት ሙከራ ቢሆን ምሳሌ አሁን በመካከላቸው አትገኝም ነበር። በሞገስና በብሩክ መካከልም ያለው ብዙ መስዋዕትነት ያስከፈለ ለፍቅር በማህሌት እቅድና ውሳኔ ቢሆን አሁን ላይ አይታየም ነበር።
ምክንያቱም በሞገስና በብሩክ መካከል ብዙ ክፍተቶች ተፈጥረው ብዙ በመካከላቸው መጎዳዳቶች ከደረሱ በኋላ እንደዚሁም ደግሞ መራራቅና የተለያዩ ጸቦች ከደረሱ በኋላ ነው። በተለይ ደግሞ ሞገስ ራሱን የቀየረበት ስታይል፣ ራሱን የቀየረበት ሁኔታ ከምንም በላይ ለማንኛውም ጓደኛ ትምህርት ይሆናል ብለን የምናስበው ነገር ነው። ሞገስ ባጠፋው ጥፋት ልክ ብቻ ሳይሆን ከዛም በላይ እጥፍ አድርጎ ክሶታል ብሩክን። ከዛም በኋላ በሁለታቸው በጓደኛሞች መካከል ያለው ግንኙነት ከበፊቱ ይበልጥ በተለይ ምሳሌ ልትታከም ወደ ውጭ ስትሄድ ፕሮሰስ ላይ በነበረችበት ጊዜ ሞገስ ያደረገው እንደዚሁም ደግሞ ሞገስ ላይ የደረሰው በደል እንደዚሁም ንብረቱን የታገደ የተለያዩ ነገሮች በቃ ክፍተት ከከፍታ ወደ ዝቅታ ወድቆ በነበረበት ጊዜ ሁሉ ነገር መሀል ሆኖ ለብሩክ ልጅ መታከም የከፈለውን ዋጋ አይተናል። እና አንዳንዴ ጓደኛሞች ሲቀያየሙ ወይም ደግሞ በሁለታቸው መካከል ክፍተት ሲኖር ወይም ማሻሻያ ወይም ደግሞ ስህተቶችን ይበልጥ ለማስተካከል የምናደርገው ጥረት ያን ያክል ብዙም አልነበረም። ነገር ግን ከዚህ ድራማ ላይ በጣም ቁም ነገር እና በጣም አስተማሪ ነገር ነው የተማርንበት። ምንም አይነት ስህተት የሚስተካከሉ ነው ባለቤቱን ማስተካከል እስከፈለገ ድረስ ብለን ሀሳባችንን ቀይረን ወደ መልካምነት ለመቀየር የሚሰጠው እድል በጣም ሰፊ ነው። ስለዚህ በጥቅሉ በነ ብሩክ ቤት በደስታ ሞልቷል። በተለይ ሉላ በዛ በባዶ ቤት ተዘግታ ብቻዋን ባደረችበት ባለፈው ሌሊት ሙሉ ምግብ አልቀመሰችም ነበር እና እርቦኛል ብላ በስልክ ለሞገስ ነገረችው። በወቅቱ ለሞገስ እርቦኛል ብላ ስትነግረው ሞገስ በጣም ውስጡ ተሰብሮ ነበር። ምክንያቱም ሞገስ ምንም በአስቸጋሪ ሁኔታ ላይ እንደዚሁም ደግሞ በዝቅተኛ ደረጃ ላይ ያላቸው ቤተሰቦች ላይ ቢወለድም ብዙ ነገሮችን ካሳለፈ በኋላ ሞገስ ከከፍታ ላይ በቅንጦት ኑሮ ላይ ነበር። ምንም በመሀሊት ምክንያት አሁን ሞገስ ያለበትን ሁኔታ ብናይም ነገር ግን ሞገስ ብዙ ደስ የሚሉና የቅንጦት የሚባሉ ህይወቶችንም አሳልፎ ስለነበር ሉላን እኔ ጋምጥቼ አስራብኳት የሚለው ነገር ውስጡን ጎርቶት ነበር። እንግዲህ እንደምንም አልፈው ብሩክ ቤት ከደረሱ በኋላ ቅድስትም ሁሉን ነገር አዘጋጅታ ስለነበር የተቀበለቻቸው። አሁንሳ ሉላዬ ጠገብሽ በማለት ነበር የጠየቃት ሞገስ በሉላ ሁኔታ በጣም እያዘነ እንደዚሁም ደግሞ እኔ ጋር በመሆንሽ ተሰቃየሽ ሉላዬ በማለት በፍቅር አይኖቹ በስስት አይን እያያት አዎ አሁን በጣም ደስተኛ ነኝ ጠግቤያለሁ በማለት ፈገግ በማለት ወደ ሞገስ መልስ ትሰጣለች። በጥቅሉ የነ ብሩክ ቤት በጣም በደስታ ተሞልቶ እንደዚሁም ደግሞ በቅድስትና በብሩክ መካከል ያለው ፍቅር ይፋ በመሆኑ በቅርብም ሰርግ አስበዋል። ሰርጉ መቼ ነው የሚለውን በቀጣይ ፓርት ላይ የምናይ ይሆናል። በቪዲዮ ላይ ማንኛውም አይነት አስተያየት በኮሜንት መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ።